ፎሬክስ እንግዲህ ፉል ኮርሱን ከመልቀቄ በፊት ይሄንን ቪዲዮ ስሰራ ያሰብኳቸው አንዳንድ ነገሮች አሉ። አንደኛው ስለ ፎሬክስ ጀስት አንዳንድ የተወጫበሩ ግልጽ ያልሆኑ ክሊር ያልሆኑ አይዲያዎች አሉ ብዙ ዩቲዩበሮች ሲያንቀሳቅሱት ያየሁት ማለት ነውና ለሱ ነገር አንድ ክሊር የሆነ መረጃ ልሰጣችሁ። እንዲሁም ደግሞ እንደው ስለ ፎሬክስ ስንሰራ ዝም ብዬ አየር ላይ ተነስቼ እንደው በቃ ብዙ ሰው ስለፈለገው ምናምን ብቻ እንዳልሆነ ያው እዚህ ቻናል ላይ በብዛት ስለ ድሮፕ ሺፒንግ፣ ፍሪላንሲንግ፣ ኦንላይን ሜክ መኒ ኦንላይን ምናምንና የተለያዩ አይነት እንደዚህ አይነት ቪዲዮዎችን ስሰራ ነው የምታውቁት። ከዚህ በፊትም ያው ፐርሰናሊ የምታውቁኝ ሰዎች ለምን ስለ ፎሬክስ ትሬዲንግ አትሰራም ምናምን የሚሉ ኮሜንቶችን ከዚህ በፊትም አይ ነበር የተለያዩ ፊድባኮችም ይመጡልኛል። ነገር ግን አንድ እንድታውቁ የምፈልገው ነገር እዚህ ቻናል ላይ ሞር ስለ ድሮፕ ሺፒንግ፣ ፍሪላንሲንግ ምናምን ላውራ እንጂ ለምሳሌ ከድሮፕ ሺፒንግ በፊት እንኳን ማቀው እኔ ፎሬክስ ማርኬት ነው ፎሬክስ ትሬዲንግ ነው። አንዳንዶቻችሁ እንደምታውቁት ስኮላርሺፕ ማስተርስ አግኝቼ ሁለተኛ ማስተርሴን እንኳን ያጠናሁት ፎሬን ኢንቨስትመንት ነው። በዛ ዲፓርትመንት ላይ እንኳን ስማር አንዱን ሴሚስተር ሙሉ ለሙሉ ፎሬን ማርኬት እና ስለ ፎሬን ትሬዲንግ ነው በሙሉ የሰራነው ስለ ፎሬን ከረንሲ ትሬዲንግ እና ምናልባት እስካሁን ከሰራሁላችሁ ቪዲዮዎች ይልቅ ሞር ዕውቀት ያለኝ እዚህ ኤሪያ ላይ ሊሆን ይችላል። ነገር ግን እስከዛሬ ድረስ ስለ ፎሬክስ ትሬዲንግ ያልሰራሁበት ምክንያት የራሴ ምክንያቶች አሉኝ። እነሱ ምክንያቶች ወደ ኋላ ላይ በደንብ አድርጌ እነግራችኋለሁና እናንተም ማስተዋል ያለባችሁ ነገሮች አሉ ከዚህ ቢዝነስ ሞዴል ጀርባ ማለት ነው። እንደው ይሄ ነገር ኢትዮጵያ ውስጥ አዲስ መሰለን እንጂ አዲስ ነገር አይደለም። የኒውዮርክ ስቶክ ኤክስቼንጅ ማርኬት ለምሳሌ ከ230 ዓመት በፊት የነበረ ነው ኢቭን ስቶክ ኤክስቼንጁ ማለት ነው። እና ኢቭን ከኢንተርኔት በፊት ከቲቪ በፊት ከበጣም ብዙ ነገሮች በፊት ከህትመት በደንብ ዲቨሎፕ ሳያደርግ በፊት ራሱ ስቶክ ማርኬት ነበረ ኒውዮርክ ውስጥ። ስለ ፎሬክስ ማርኬቱን ካወራን ደግሞ ኦልሞስት 40 ዓመት 50 ዓመት የሆነው ፎሬክስ ማርኬት ነው ያላቸው ኒውዮርክ ላይ። እና በደንብ ላረጋግጥላችሁ ፈልገው ነገር አዲስ የሆነው ለኛ ነው፣ አዲስ የመሰለን ለኛ ነው። ውጪ ያሉ ሰዎችን የምታውቁ ሰዎች ብታናግሯቸው ኦልሞስት ብዙ ሰው ስለ ትሬዲንግ በደንብ ያውቃል። ምን እላችሁ ነው ባጭሩ ነገሮችን ኮምፕሌክስ አርጋችሁ አትያቸው፣ ውስብስብ አርጋችሁ አትያቸው። በእርግጥ ትሬዲንግ ማቴማቲካል የሆነ ትሬንድ ሊረዳ የሚችል ስኪሎች ሊገባው የሚችል ስትራቴጂዎችን አናላይዝ ማድረግ የሚችል ፕላን ማድረግ የሚችል ኢሞሽኑን ኮንትሮል ማድረግ የሚችል ሰው ቢሰራው ነው ሞር ስኬታማ የሚሆነው። ነገር ግን ኮንሰፕቱ ቲዮሬቲካል ኮንሰፕቱ እንዴት ይሰራል፣ እንዴት ትሬድ ማድረግ እንችላለን፣ በምን ሰዓት ፖዚሽን እንያዝ፣ በምን ሰዓት ስቶፕ ሎስ እናርግ፣ ቴክ ፕሮፊት ማድረግ ያለብን መቼ ነው ምናምን የሚሉት ነገሮች ያን ያህል ኮምፕሌክስ ነገር አይደለም። በጣም ቀላል ነገር ነው። ምናልባት በአማርኛ ያን ያህል አቬለብል የሆኑ ኢንፎርሜሽኖች ስላልደረሱም ብቻ ኮምፕሌክስ ሊመስለን ይችላልና አንዳንድ ሰዎች ኮሜንት ላይም ቀለል አርጋህቴው እንዴት እንዴ አንተ ዝም ብለ ፎሬክስ ሰራ ነው እንዴ ምናምን ያላችሁ ሰዎች አላችሁና ኢትስ ቬሪ ኢዚ ፎር ሚ በጣም የማውቀው ኮንሰፕት ነው። እናንተም በቀላሉ የምታውቁት ነገር ነው። ምንም ውስብስብ ነገር የለውም። ከምንም በላይ ደግሞ ይሄንን ፓርት እንድሰራ ያስገደደኝ ወይም በጣም ፑሽ ያደረገኝ ነገር አንዱ ምንድነው አንዳንድ ዩቲዩበሮች ክሊርሊ ፎሬክስን ሳይረዱ ዝም ብለው አይዲያ የሚሰጡ ሰዎች አሉ ዝም ብለው ማለት እና እንደሱ አይነት መወዛገቦች የኔ ኦዲየንሶች ላይ እንዲፈጠር አልፈልግም። ክሊር የሆነውን አይዲያ ልነግራችሁ ፈልጋለሁ። ያለውን ግልጽ ነገር ማወቅ አለባችሁ፣ ማወቅም ስለሚገባ ማለት ነው። ሁሉንም ኢንፎርሜሽን ዝም ብሎ ሳይረዱት መዘርገፍ ልክ ነው ብዬ ስለማላስብ ማለት ነው። ለምሳሌ አንዱ የተነሳው ነገር ምንድነው በቴሌግራምም ጠይቃችሁኛል፣ ፎሬክስ ትሬዲንግ ኢሌጋል ነው ወይ የሚል ጥያቄ አለ። በጭራሽ ኢሌጋል አይደለም። ኢሌጋል አይደለም ማለት ምን ማለት ነው? በህግ የሚያስጠይቅ ምንም አይነት አግባብ የለውም ፎሬክስ ትሬዲንግ። በእርግጥ ምንድነው ሬጉሌትድ የሆነ የቢዝነስ ሞዴል ላይሆን ይችላል። ለምሳሌ ዩኬም ብትሆኑ ፋሚሊየር ሆናችሁበት የምታውቁት ኤሪያ ማለት ለምሳሌ ዩኬ እኔ ከማውቀው ነገር አንፃር ስነግራችሁ ባንኮች ላይ ለምሳሌ በቀላሉ ሎኖችን ማግኘት አትችሉም። ምክንያቱም ፎሬክስ ትሬደሮች ወይም ዴይ ትሬደሮች የሚታሰቡት ሞር ሬጉሌትድ ባልሆነ ቢዝነስ ሞዴል ውስጥ ይንቀሳቀሳሉ ተብሎ ስለሆነ የሚታሰበው አክሰፕት አትደረጉ ማለት ኦኩፔሽናችሁ በዛ መልክ ከተገለጸ እንደዚህ አይነት ነገሮች አሉ። እዚህ ሀገር ኢትዮጵያ ውስጥ ግን ብዙ እንደሱ አይነት ነገር የለም። አንደኛ። ሁለተኛው ነገር ደግሞ ሰዎቹ ኢሌጋል ነው ሲሉ ያሉበት አግባብ ራሱ ልክ አይደለም። ፎሬን ከረንሲዎችን ወይም ዶላርን ሊሆን ይችላል ዩሮ ሊሆን ይችላል መመንዘር ልክ አይደለም ነው ሐሳባቸው። ምክንያቱም ፎሬክስን እነሱ የተረዱት እንዴት ነው $1 ትገዛለህ ከዛ በኋላ አትርፈህ ትሸጣለህ ነው የመሰላቸው። ፎሬክስ እንደዛ አይደለም። ፎሬክስ ላይ የምትገዙትና የምትሸጡት ነገር የለም። ፎሬክስ ላይ ወይ ትገዛላችሁ ወይ ትሸጣላችሁ፣ ወይ ባይ ወይ ሴል ወይ ሎንግ ወይ ሾርት ታረጋላችሁ እንጂ የምትገዙትና የምትሸጡት ነገር የለም። ከሁለት አንዱ ነው በአንዴ የምታረጉት። ያ ለምን እንደሆነ ፉል ኮርሱ ላይ ስትገቡ በደንብ ይገባችኋል። የምትገዙት ነገር ግን የለም። እናንተ ባለቤት የምትሆኑበት ነገር የለም። ኦን የምታረጉት ነገር የለም። የፎሬክስ ቢዝነስ ሞዴል የሚሰራው በከረንሲ ፔር ነው። እሱን ፉል ኮርሱ ላይ ገብታችሁ ብታዩት የበለጠ ሰጀስት አረጋችኋለሁ።
ይገባኛል እንደዚህ አይነቱ ፋውል የሚሰራው ነገሩን በደንብ ካለመረዳት አንፃር ከውቀት ማነስ ይመስለኛል ወይም ከኢንፎርሜሽን ማነስ ግን አንዳንድ ነገሮችን በዚህ መልክ ሐሳብ ስንሰጥ ተቻለ መጠን ይሄ መልእክቴ ለዩቲዩበሮችም ነው ለቲክቶከሮችም ለሁሉ ሚዲያ ላይ ለሚሰሩ ሰዎች የምንሰጠውን ኢንፎርሜሽን ቢያንስ ቤዚክ ነገሮችን ሳናቅ ዝም ብለን ማውራት የለብንም ባይ ዘ ዌይ ኦንላይን ማርኬት ላይ ለምሳሌ እናንተ ፔፓል ላይ ባላንስ ቢኖራችሁ ራሱ እንደ ብላክ አይቆጠርም እንደ ብላክ የሚቆጠረው በኢኮኖሚክስ ህግ መሰረት ሃርድ ከረንሲ ሆኖ ሀገር ውስጥ የገባ ዶላር ነው ካሹ ማለት ነው በእጅ የሚያዝ እሱ ነው ብላክ ሊባል የሚችለው ከሱ ውጪ ያለ ፔፓል ላይ ያላችሁ ፓዮኒር ላይ ያላችሁ ወይም የሆነ አፕሊኬሽን ላይ ያላችሁ ዶላር ሁሉ እንደ ብላክ አይቆጠርም እሱ ኦንላይን ያለው ያ አፕ ሬጂስተር በተደረገበት ዶሜን ላይ ነው የሚቆጠረው ለምሳሌ አፕወርክ ላይ ለምሳሌ ዶላር ካላችሁ በአፕወርክ ነው የሚቆጠረው ያ ማለት አፕወርክ ታክስ ይከፍልበታል እናንተ ጋር ሲመጣ ቀጥታ ነው የሚመጣው ምክንያቱም ይሄ ብላክ አይደለም ከብላክ ጋር ምንም ያገናኘው ነገርም የለም ተነሳው ነገርና ፎሬክስን እንደ አጉል ሪስኪ ነገር ለማስመሰል የተሞከረው ምንድነው ኢሌጋል ብሮከሮች አሉ ስካመሮች አሉ ብዙ የተባለው ነገር ነውና ባይ ዘ ዌይ ከፎሬክስ ውጪም ኢሌጋል ሰዎች አሉ ስካመሮችም አሉ ለምሳሌ ድሮፕ ሺፒንግ ሲሰሩ ስካመር ሰፕላየሮች አሉ ብዙ አፕወርክ ላይ ሲሰሩ ታውቁታላችሁ አሁን ስካመር ክላይንቶች አሉ ኢሌጋል ስራዎችን የሚሰሩ ማለት ነው ሁሉም ስራ ላይ ኢሌጋል ነገር አለ እንደውም ፎሬክስ ላይ ባይ ዘ ዌይ የምትሰሩትን ነገር ካወቃችሁ ድረስ እንደዚህ አይነት ነገር ውስጥ የመግባት እድላችሁ በጣም ጠባብ ነው እና ባጭሩ ምን ልላችሁ ነው ቢዝነሱ እንደ ቢዝነስ ሞዴል አሪፍ ቢዝነስ ሞዴል ነው ገራሚ ቢዝነስ ሞዴል ነው ኡነን ለመናገር ያ ማለት ግን ለሁሉም ሰው ይሆናል ግን ማለት አይደለም እኔ ስለ ፎሬክስ ትሬድ ሰጀስት ማላረጋችሁ ነገር ምንድነው ወይም ፎሬክስ ትሬድን ሰጀስት ማላረግበት ምክንያት እስካሁንም ፎሬክስ ትሬዲንግን ሰጀስት አድርጌ ቪዲዮ ያልሰራሁበት ምክንያት የምላቸው ዋና ነጥቦች ልንገራችሁ አንደኛ ከረንሲ ከመግዛት ይልቅ እንደውም ወደ ምንነት ያደላል መሰላችሁ ወደ ቤቲንግነት ያደላል ፕሪዲክሽን ነው ቤቲንግ ነው ያለ ስትራቴጂ ያለ ፕላን የሚሰሩ ሰዎች ኦልሞስት ጋምብል ነው የሚያደርጉት ኦልሞስት ጋምብሊንግ ማለት ይቻላል ስትራቴጂ ከሌላችሁ ስቲክ መታረጉበት ታይም ፍሬም ከሌላችሁ በትክክል ፖዚሽን የምትይዙበት ታይም ከሌላችሁ ስቶፕ ሎስ እንደዚህ ሪስካችሁን የምታጠቡበት ሪስክ ማኔጅመንት መንገድ ከሌላችሁ ኦልሞስት ቤቲንግ ማለት ነው እንደውም እኔ እንደዚህ የፋይናንሻል ነገሮች ማንበብ ወዳለሁ ያው የተማርኩበትን ፊልድ ስለሆነ ማለት ነው ፎሬክስ ማርኬት ላይ ካለው ሎስ እና ስፖርትስ ቤቲንግ ላይ ካለው ሎስ አንፃር የፎሬክስ ማርኬት ላይ ያለው ሎስ ይብሳል ነው የሚለው ጥናቶች እንደሚያሳዩት ያ ግን የሆነበት ዋነኛ ምክንያት 66% ትሬደሮች ብዙ ጊዜ ትሬዲንግ ውስጥ የሚገቡት ወይም ፖዚሽን የሚይዙት ሊትራሊ ስለ ትሬዲንግ ምንም ሳያውቁ ሶ እንደዚህ አይነት ነገሮች አሉና የመጀመሪያውና ዋነኛው እኔ ሰጀስት ማላረግበት ምክንያት ኢትስ ኦልሞስት ላይክ ቤቲንግ ነው አንዳንድ ጊዜ እንደ ቤቲንግ ነው ስትራቴጂ ተከተላችሁ ታይም ፍሬም ውስጥ ገብታችሁ ሁሉ ነገር ጠብቃችሁ ሴሽን ታይማችሁን አስተካክላችሁ ትክክለኛው ፒክ ሰዓት ላይ ቮሊዩም ተከትላችሁ እየሄዳችሁ አንዳንዴ አጌንስት ዩ ይሰራል ሶ እንደዚህ አይነት ነገር እኔ ሰፖርት አላረግም ምናልባት ይሄን ቻናል የምታውቁት ከሆነ እኔ የምከተለው የቢዝነስ ፊሎሶፊ ዘ0 ካፒታል ሞዴል ይባላል ይሄን ፊሎሶፊ ራሴን ዴቨሎፕ ያደረኩት በተቻላችሁ መጠን በ0 ካፒታል ሲባል ያው ያለ ምንም ነገር አይሰራም ግን 0 ካፒታል ሲባል አሁን ባላችሁ ነገር ተነስታችሁ ሰርታችሁ ግን ነገርየውን እያሳደጋችሁት መሄድ የምትችሉበት አይነት ቢዝነስ ሞዴሎችን ነው እኔ መወደው ሰጀስት ማድረገው ብዙ ኢትዮጵያዊም ደግሞ ካፒታል ብዙ የለው ፎሬክስ ላይ ደግሞ ስትመጡ አትሊስት የሆነ ያክል ካፒታል ያስፈልጋችኋል ይገባኛል እዚህ ጋር ሳወራ አንደርስታንድ እያደረጋችሁ እንድታዳምጡ ይፈልጋሉ ፎሬክስን እየሞከራችሁ ያላችሁ ሰዎች አረ በ$10 እኮ ይቻላል በ$20 እኮ ይቻላል ልትሉ ይችላልላችሁ ይገባኛል እናንተ ቀጥሎ የምታወሩት ስለ ሊቨሬጅ ምናምን ነው እንደሱ ሳይሆን ግን ትክክለኛ ትሬደር መሆን የምትፈልጉ ከሆነ ሎንግ ተርም ትሬደር መሆን የምትፈልጉ ከሆነ ለረጅም ዓመት በዚህ ቢዝነስ ውስጥ መቆየት የምታስቡ ሰዎች ከሆናችሁ ጥሩ ካፒታል ያስፈልጋችኋል ስትነሱ ይሄ it is the dry truth እውነተኛው ነገር ይሄ ነው ሶ ባለች $30 $50 ምናምን ልትነሱ ትችላላችሁ እንደሱ አርጎ በሮሎቨር ያደገ ሰው ሊኖር ይችላል ግን ከባድ it's not easy እንደምታስቡት ቀላል አይደለም እና ኦልሞስት ያላችሁን ገንዘብ በሙሉ ሪስክ አርጋችሁ ገብታችሁበት ነው እንደዛ የምትሆኑት ማለት ነው ስለዚህ ሌላኛው እኔም እንዳይመቸኝ የሚያደርገኝ ነገር ካፒታል ኢንቴንሲቭ መሆኑ ነው ማለት ነው ሌላው ነገር ደግሞ በቢዝነስ ዓለም ቢዝነስን የምታውቁ ሰዎች የሞከራችሁ ሰዎች ይሄን ቃል ብዙ ጊዜ ሰምታችሁታል ፓሲቭ ኢንካም እና አክቲቭ ኢንካም የሚባሉ የኢንካም ታይፖች አሉ ፓሲቭ ኢንካም ማለት እናንተ አንድ ጊዜ ተሰሩታላችሁ የሆነ ከሰራችሁት በኋላ
ያ ስራ ደጋግማችሁ መስራት አይጠበቅባችሁም አንዴ ከሰራችሁት ከዛ በኋላ ገቢ ያመጣል ማለት ነው ኮንቲኒየስሊ ገቢ ያመጣል ያ ፓሲቭ ኢንካም ይባላል ለዛ ነው አንዳንድ ሰዎች ተኝቼ ገንዘብ ይገባልኛል ምናምን የሚሉት ያንን ነው አንዴ ከሰሩት በኋላ ሲስተም ነው የሚዘረጉት በዛ ሲስተም መሰረት ገቢው ይገባል ማለት ነው አክቲቭ ኢንካም የሚባለው ግን የግድ እናንተን መገኘት የሚጠይቅ ቢያንስ እናንተ ዴይሊ ወይም ዊክሊ በሳምንቱ ለቀ ምናምን ትሬድ የምታደርጉ ሰዎች ካላችሁ በዛ ሰዓት የግድ መገኘት ይጠበቅባችኋል ስለዚህ ታይማችሁን ነው ትሬድ የምታደርጉ ታይምንም ትሬድ ያደርጋል ማለት ነው ሶ እሱ አሪፍ ቢዝነስ ሞዴል እንዳይሆን ያደርገዋል በኔ እይታ ማለት ነው ሌላው እዚህ ጋር ያሉት ነገሮች ያው ተምኔሉ ላይ እንዳለው የራሴ አስተያየቶች ናቸው ስለዚህ ፍሪሊ ነው አስተያየቴን ሐሳብ የምሰጠውና የግድ እንድትቀበሉት ወይም አክሰፕት ማድረግ የለባችሁ አግሪ ማድረግ አይጠበቅባችሁም የግድ ግን የኔን አቋሞች ነው የምነግራችሁ ካለኝ ልምድ አንፃር ከተማርኩት ነገር አንፃር ካለኝ ዕውቀት አንፃር ሪሌቲቭሊ አናላይዝ ካረኳቸው ኢንፎርሜሽኖች አንፃር ነው የምነግራችሁ ይሄን ሌላኛው ብዙ ሰው የሚከተለውን ነገር መከተል የለባችሁ ይሄን ነገር በደንብ ስሙኝ እኔ በጣም ብዙ ጊዜ ነው የምለው ሁሉ ጊዜም against the public ነው አክት ማድረግ ያለባችሁ ፐብሊኩ ማለት ማስ ህዝቡ ወደ ቀኝ ከሆነ ይሄድ ያለው እናንተ ወደ ግራ ነው መሄድ ያለባችሁ አሁን everyone is saying forex ሁሉም ሰው forex እያለ ነው አንድ እርግጠኛ ምን ነው ነገር ልንገራችሁ forexንም ይሁን የትኛውንም ቢዝነስ ሞዴል ይሁን ሩል የሚያደርጉት የሆኑ አካላቶች አሉ ወደዳችሁም ጠላችሁ የሆነ ግሩፕ ኦፍ ፒፕል they are controlling it ለምሳሌ በፎሬክስ ጊዜ ትላልቆቹ ባንኮች ሴንትራል ባንኮች እና ጄፒ ሞርጋን ምናምን ኮንትሮል ያደርጉታል ሶ ምን ልላችሁ ነው አብዛኛው ሰው ወደዛ ከሄደ መቼም አብዛኛው ሰው ሀብታም ሊሆን አይችልም 100% ማረጋግጥላችሁ ነገር አብዛኛው ሰው ደሃ ነው እንጂ የሚሆነው አብዛኛው ሰው ሀብታም አይሆንም ስለዚህ ብዙ ሰው ወደ ሆነ ቦታ ከጎረፈ ከነሱ አጌንስት ነው መሄድ ያለባችሁ እቺን ቃል በደንብ ስሙኝ ብዙ ሰው ፎሬክስ እያለ ከሄደ እናንተ ከፎሬክስ መሸሽ ነው ያለባችሁ ማለት ይሄ የኔ ፊሎሶፊ ነው የግድ መቀበል የለባችሁ ታዲያ ማይክ በፎሬክስ ትሬዲንግ ገንዘብ ይሰራበታል ወይ አዎ በደንብ ይሰራበታል ጥሩ ሊሰራ ይችላል በትናንሽ ፒፕ ራሱ ብዙ ዶላሮችን ልትሰሩ ትችላላችሁ ብዙ አይነት ቴክኒክ ስላለ ማለት ነው ግን ኢንቨስት አድርጋችሁ የምታገኙት ገንዘብ ብዙ ጊዜ ሪስክ አለው ቀላል አይደለም እኔ ኢንቨስትመንት እንድትገቡ ሰጀስት አላረጋችሁ ከዚህ በፊት ነግሬያችኋለሁ ማንኛውም ሰው መሄድ ያለበት መጀመሪያ ኢምፕሎይድ መሆን አለበት ከዛ በኋላ ሰልፍ ኢምፕሎይድ መሆን አለበት ከዛ በኋላ ቢዝነስ ኦነር መሆን አለበት ከዛ በኋላ ነው ኢንቨስትመንት ውስጥ መግባት ያለበት ፎሬክስ ትሬዲንግ ኢትስ ኤ ታይፕ ኦፍ ኢንቨስትመንት ገንዘባችሁ ነው ኢንቨስት የሚደረገው ሶ ብዙ ሰው ሰጀስት አላደርግም ይሄንን ስቴፖች እስካላለፋችሁ ድረስ ለምሳሌ ተማሪ ሆናችሁ ትሬዲንግ ውስጥ መግባት የምትፈልጉ ልጆች ትኖራላችሁ አይዲያችሁ መምታት አልፈልግም እኔ ኔጌቲቭ ቶት የለኝም ኔጌቲቭ ማይንድድም መሆን አልፈልግም ግን የማይክን ሰጀሽን የኔ ሰጀሽን ግን ከጠየቃችሁኝ ፎሬክስ ትሬዲንግን ካፒታል ከሌላችሁ ታይም ከሌላችሁ ለመማር ዝግጁ ካልሆናችሁ ታይም ይወስድብኛል ብላችሁ የምታስቡ ከሆነ አሁን ነው የምትቸኩሉ ከሆነ በጭራሽ ፎሬክስ ትሬዲንግን እንድትጀምሩ ሰጀስት አላደርጋችሁ ሌላኛው ነገር የዩቲዩብ ቻናላችን ላይ ራን ያረኩት ፖል ነበር ትዚላችሁ ከሆነ በጣም ፕሮፊታብል ቢዝነስ ከነዚህ ከአምስቱ ቢዝነስ ሞዴሎች የትኛው ነው ብዬ ጠየቅኳችሁ አፊሊየት ማርኬቲንግ ፍሪላንሲንግ ፎሬክስ ትሬዲንግ ሴሊንግ ዲጂታል ፕሮዳክት እና ድሮፕ ሺፒንግ ብዬ ጠየቅኳችሁ ባይ ዘ ዌይ አብዛኛው ሰው የመረጠው ፎሬክስ ትሬዲንግ ነው ኦብቪየስሊ ገመትኩት ማለት ነው የጠየቅኳችሁ ገቢ አላልኩም ብያለሁ እንደውም ዘጋ ትርፍ ገቢ አላልኩም ትርፍ ማለት ኢንቨስት ካደረጋችሁት ውጪ የተረፈ ትርፍ ማለት ነው ፎሬክስ ትሬዲንግ እንደምታስቡት ገንዘብ የሚታፈስበት ቢዝነስ አይደለም እውነቱን ለመናገር ኢንቨስት ከምታደርጉት አንፃር የምታገኙት ፕሮፊት ማርጂን በጣም ትንሽ ይሄ የምታዩት ቴብል በዴይሊ ኤፍኤክስ የተሰራ ጥናት ነው አፊሊየት ማርኬቲንግ ፍሪላንሲንግን ፎሬክስ ትሬዲንግ እና ሴሊንግ ዲጂታል ፕሮዳክትስ እና ድሮፕ ሺፒንግን በአንድ ላይ በአምስት ፍሬም አድርጎ ይሰራልን ነውና እንደምታዩት አቨሬጅ ስታርቲንግ ኮስት ለአፊሊየት ማርኬቲንግ ሎ ይላል ወጪ ጭራሽ ላታወጡ ትችላላችሁ ማለት ነው ፍሪላንሲንግም ለመስራት ሎ ኤንድ ኢት ካን ቢ ፍሪ ይላል ፎሬክስ ትሬዲንግ ለመስራት ኮስቱ ሃይ ነው ይላል ሴሊንግ ፕሮዳክትስ ዲጂታል ፕሮዳክትስ ሎ ነው ካን ቢ ፍሪ ይላል ነፃ ሊሆን ይችላል ምክንያቱም ባላችሁ ነገር ዲጂታል ፕሮዳክት መስራት ትችላላችሁ ለምሳሌ ኢቡክ ምጽፉ ካላችሁ ብዙ ሰዎች አናግራችሁኛል ባይ ዘ ዌይ ኢቡክ ምጽፉ ልጆች በጣም በርቱ በጣም አሪፍ ስራ ነው እና አማዞን ላይ ፖስት ማድረግ የምትፈልጉ ሰዎች ካላችሁ ቆንጆ ጽሁፍ በኤአይ አርጋችሁ ከዛ በኋላ እናንተ በደንብ ሞዲፋይ አርጋችሁ ሰርታችሁት
አማዞን ላይ መሸጥ ትችላላችሁ። ኮስቱ ስንት ነው? 0 100 ሊሸጥ ይችላል 200 300 ሊሸጥ ይችላል። ቆንጆ ጽሁፍ ከሆነ እስከ 1000 እስከ 5000 ሊሸጥ ይችላል። እኔ ማቃቸው ሰዎች ሁሉ አሉ አማዞን KDB ላይ እንደዚህ ያክል ይሸጡ ማለት ነው። ሶ በጣም ሎ ኮስት ነው ያለው። ድሮፕ ሺፒንግ ላይ ሎ ነው it can be free somehow ትንሽ ኮስት አለው ያው ድሮፕ ሺፒንግ ላይ። በኢንካም ደረጃ ደግሞ ስንዘረዝረው አፊሊየት ማርኬቲንግ ሊለያይ ይችላል። አንዳንድ ኮሚሽኖች ትንሽ ናቸው፣ አንዳንድ ኮሚሽኖች ትላልቅ ናቸው። ፍሪላንሲንግ ሚዲየም ነው። ፎሬክስ ትሬዲንግን እዩት ሲግኒፊካንት ይላል። በጣም ትልቅ ገቢ አለው። ኢንካም ነው ይሄ ኢንካም። ብዙ ኢንቨስት አድርጋችኋል ኦሬዲ። ለምሳሌ $1000 ኢንቨስት አድርጋችሁ 1500 ልታገኙ ትችላላችሁ። ሲግኒፊካንት ነው፣ ትልቅ ነው። ሚዲየም አይደለም፣ ከሚዲየም ከፍ ያለ ነው። ሴሊንግ ዲጂታል ፕሮዳክትስ በጣም ሃይ ነው የሚለው ቬሪ ሃይ ኢንካም እና ደግሞ ምንም ወጪ የለውም። አስቡት ይሄን ነገር። ድሮፕ ሺፒንግ ወጪው ኢንካሙ ሲግኒፊካንት ነው፣ ጥሩ የሆነ ገቢ ያለው ልክ እንደ ፎሬክሱ ማለት። አቨሬጅ ፕሮፊትስን ስናይ የአፊሊየት ማርኬቲንግ ካን ቢ ሃይ ይላል ፕሮፊት ምክንያቱም ወጪ ብዙ ስለሌለው ትንሽም ገቢ ቢኖረው ያው ሙሉ በሙሉ ትርፍ ነው የሚሆነው ማለት ነው። ገቢ በሙሉ ትርፍ ነው። ፍሪላንሲንግ ላይ ሞዴሬት ነው፣ ያው ገቢ ሚዲየም ስለሆነ ሞዴሬት ገቢ ነው የሚኖረው። ፎሬክስ ትሬዲንግ ላይ አቨሬጅ ፕሮፊቱ ሞዴሬት ነው። ፕሮፊቱ ለምን? ገቢው ሲግኒፊካንት ነው፣ ወጪው ግን ከፍተኛ ነው። ስለዚህ ሞዴሬት የሆነ ፕሮፊት ነው ያላችሁ። ሴሊንግ ዲጂታል ፕሮዳክት ቬሪ ሃይ ነው ፕሮፊቱ ምክንያቱም ምንም ወጪ የለውም። ድሮፕ ሺፒንግ ሃይ ነው ፕሮፊቱ፣ በጣም ሃይ አይደለም ግን ሃይ ነው ምክንያቱም ኮስት አለው እሱ። ዲፊካልቲውን ደግሞ እዩት እንግዲህ ይሄ ሁሉ ነገር ሆኖ ስራውን ለመስራት ደግሞ ይከብዳል ወይስ አይከብድም ነው። አፊሊየት ማርኬቲንግ ላይ ሎው ቱ ሞዴሬት ነው፣ ቀለል ያለ ስራ ነው። ፍሪላንሲንግ ላይ ሞዴሬት ቱ ሃይ ነው፣ አንዳንዴ ስኪል ይፈልጋል ያው እንደምታውቁት። ፎሬክስ ትሬዲንግ ዲፊካልቲውን እዩት ሃይ ነው፣ ይከብዳል ስራው እያለኝ ነው ማለት ነው። ሴሊንግ ዲጂታል ፕሮዳክት ሎው ቱ ሞዴሬት ነው፣ ቀለል ያለ ነገር መስራት ትችላላችሁ። ስለዚህ ነገር ባይዘው ቪዲዮ ሰራላችኋለሁ። ድሮፕ ሺፒንግ ሎው ቱ ሞዴሬት ነው፣ እሱም ትንሽ ዲፊካልቲ ሌቭል አለው ማለት ነው። ሰክሰስ ሬታቸውን ደግሞ እኔ አፊሊየት ማርኬቲንግ ላይ ሰክሰስፉል የመሆን ፕሮባቢሊቲያችሁ ከ20 እስከ 30% ነው። ቆንጆ ነው። ፍሪላንሲንግ ላይ ከ30 እስከ 40% ነው። ይሄ ደግሞ የተሻለ ነው። ሰክሰስፉል የመሆን እድላችሁ ሰፊ ነው ማለት ነው። ቢያንስ ከ100 ሰው 40ው ሰክሰስፉል ይሆናል ማለት ከ10 ሰው 4ቱ ሰክሰስፉል ይሆናል ማለት ነው በፍሪላንሲንግ። ፎሬክስ ትሬዲንግን ግን እዩት ሎ ነው። ከ5 እስከ 15% ነው ሰክሰስፉል የመሆን እድላችሁ፣ በጣም ጠባብ እድል ነው። ሴሊንግ ዲጂታል ፕሮዳክትስ ደግሞ ሞዴሬት ነው፣ ከ20 እስከ 30 ነው ሰክሰስፉል የመሆን እድላችሁ። ድሮፕ ሺፒንግ ላይ ደግሞ ከ30 እስከ 40 ነው፣ ይሄኛውም ትንሽ ከፍ ያለ ነው። ስለዚህ በእነዚህ ነገሮች አይታችሁ እናንተ የቱ ጋር መግባት እንዳለባችሁ ዋይዝ ሁኑ። እኔ አሁን አልነግራችሁም ይሄ ነው ነምበር 1 ይሄ ነው ነምበር 2 አላላችሁ፣ ግን አናላይዝ አርጉ፣ በደንብ አናላይዝ አርጉ። እንደዚህ አይነት ነገር ሆልድ ራን ሳደርግ ለምሳሌ ዝም ብላችሁ አብዛኛው ሰው የመረጠውን አትምረጡ፣ ምክንያቱም ፐብሊኩ ወደዛ ነው እየሄደ ያለው። ምናልባት ጎልዱ ያለው ሌላ ቦታ ሊሆን ይችላል። ለምሳሌ ሴሊንግ ዲጂታል ፕሮዳክት አንድ ጊዜ አንድ መጽሐፍ ከሰራችሁ አንድ ኢቡክ ከሰራችሁ መታተም አይጠበቅበትም። መታተምም ከፈለገ አማዞን ራሱ ያትምላችኋል ባይ ዘ ወይ፣ ግን መታተም አይጠበቅበትም። ጀስት መጽሐፉን ትሰራላችሁ፣ በፒዲኤፍ ነው የሚለቀቀው፣ በፒዲኤፍ ይለቀቃል። የሚገዙ ሰዎች ኦንላይን ይከፍላሉ ማለት ነው። ይሄ በጣም አሪፍ ቢዝነስ ነው። አንዴ ከሰራችሁት እድሜ ልካችሁን ሊገባ ይችላል ገቢ። በቃ አንዴ ሰርታችሁታል አለቀ። ገቢው ደግሞ በጣም ትልቅ ነው፣ ወጪ ደግሞ ብዙ የለውም። አናላይዝ አድርጉ። በጣም ሊስት የተመረጠው እሱ ነው ባይ ዘ ወይ። እኔ ግን በሆነ አንደኛ መርጠው እሱን ነበር። ሶ አይ ዶንት ኖ እንግዲህ ይሄ የግል አስተያየቴ ነው። ከጥናት ጋርም ደግሞ በጥናትም የተመሰከረ ነገር ነው። According to data from a study conducted by DailyFX በዚህ በDailyFX በተደረገ ጥናት አቨሬጅ ፕሮ ኤፍኤክስ ትሬደሮች ፕሮ የሚባሉት ፎሬክስ ትሬደሮች makes a profit of $1.5 per month $1.5 በወር ነው የሚያገኙት ትርፍ። $10,000 ኢንቨስት ካደረጉ ወይም አካውንት ውስጥ ካላቸው ትርፋቸው $150 ነው በወር እያለኝ ነው ማለት ነው። ምክንያቱም ሎስ ይኖራል፣ ትርፋቸው $150 በወር ብቻ ነው ይላል። እና ይሄ አቨሬጅ ያው ሊለያይ ይችላል እንደየሰውም ሊቀንስ ይችላል፣ ግን አቨሬጅ ነው ይሄ። ሶ $150 $10,000 ኢንቨስት አድርጋችሁ ወይም አካውንታችሁ ውስጥ ኖሮ it's very hard። እኔ ሰጀስት ማድረጋችሁ ቢዝነስ ሞዴል ያለ ነው። አይ ማይክ ይሄንን ሰምቻለሁ፣ ደስ ብሎኛል፣ ፉል ኮርሱን ማየት ፈልጋለሁ እና መማር ፈልጋለሁ የምትሉ ሰዎች ይሄው ቪዲዮ እዚህ ጋር ለላችሁ፣ እዛ እንገናኝ።